ማንም ሰው የፈለገውን ሊላችሁ ይችላል። እናንተ ግን ራሳችሁን ምን ትሉታላችሁ? ማንም ሰው የፈለገውን ቦታ ሊሰጣችሁ ይችላል። እናንተስ ለራሳችሁ ምን አይነት ቦታ ትሰጣላችሁ? የፈለገ ሰው ያሰኘውን ስም ሊሰጣችሁ ይችላል። እናንተስ ለራሳችሁ ምን አይነት ስም ትሰጡታላችሁ? ከውጭ ከምትሰጣችሁ ተቀጽላ በላይ ለራሳችሁ ስለምትሰጡት ውስጣዊ መገለጫ አስቡ። ሰዎች ከሚሏችሁ በላይ እናንተ ራሳችሁን የምትሉት ነገር በማንነታችሁ ላይ ትልቅ ተጽዕኖ ይፈጥራል። ራሳችሁን መቀበል ያቃታችሁ ሰዎች ስላልተቀበላችሁ ነው። ራሳችሁን መውደድ የከበዳችሁ የወደዳችኋችሁ ሰዎች ሊወዷችሁ ስላልቻሉ ነው። ለራሳችሁ ክብር የማትሰጡት ሰዎች ክብር ስለነሷችሁ ነው። ምላሻችሁ አው ከሆነ እየኖራችሁ ያላችሁት ለራሳችሁ ወይም ለወዳጃችሁ ሳይሆን ለጠላቶቻችሁ እንደሆነ እወቁ። አትደነቁ። በምትባሉት ነገር አትደነቁ። በምትሰጣችሁ ቦታና ስም አትደነቁ። ሰው እንደፈለገው ይኖራል። በዛም መሃል ስለናንተ መብትና ስሜት ግድ ላይኖረው ይችላል። እናንተ ግን በሚሆንባችሁ ክፉ ነገር ባለመደነቅና ባለመሸማቀቅ ራሳችሁን ጠብቁ። ሰዎች ናችሁ ስላሏችሁ ብቻ የምትሆኑት ማንነት የለም። ሰዎች ደጋግሞ ስለነገራችሁ ብቻ ድክመታችሁ የሚሆን ነገር የለም። ለራሳችሁ እውነተኛ ከሆናችሁ፣ ስሜታችሁን መግዛት ከቻላችሁ፣ ይሉንታን ካለፋችሁ፣ ፍርሃትን ከተሻገራችሁ የሰዎች ነገር ትልቅ ጉዳይ ሊሆንባችሁ አይችልም። በቀላሉ ራሳችሁን መቀበል ትችላላችሁ። እውነተኛ ማንነታችሁ ትታዘዛላችሁ። በሚወራባችሁ ሁሉ አትደንግጡ። በምትባሉትም አትሸማቀቁም። በምንም ሁኔታ ውስጥ ራስን ለመቀበል የምትቸገር ከሆነ ደስተኛ የምትሆንበት እድል በጣም አናሳ ነው። የሰውነት አቋምን፣ መልክን፣ ቤተሰብን፣ ገቢን እንዲሁም የኑሮ ደረጃን ያለ ምንም ቅድመ ሁኔታ ተቀበለው። ካልተመቸህም ቀይረው። ሕይወት መርጠ የምትኖሩ ባመንከው ልክ የምትገልጸውና ለራሴ ቅድሚያ የምትሰጥበት የግል ስጦታ እንደሆነ አስተውል። ለዘመናት ከራሴ ጋር እየተዋጋ የምታተርፉ አንዳች መልካም ነገር አይኖርም። እውነተኛው ማንነትን እንደ ባላንጣ ከሳሽና ተቺን ደግሞ እንደ ወዳጅ እየተመለከት የምታገኘው ክብር የለም። ወደድክም ጠላም የውስጥ ሰላምና እውነተኛ ደስታን የምትፈልግ ከሆነ ራስን ተቀበል። በማንነቴ አትሸማቀቅ፣ በገጽታ አትፈር። እስከዚህ ድረስ ስላዳመጣችሁን ከልብ አድርጌ አመሰግናለሁ። አዲስ የሆናችሁ የዚህ የመነቃቂያና የእውቀት ቤት ጎራ በሉ። በየሳምንቱ 3 ቪዲዮዎችን በእነዚህ ቀናቶች ይለቃለሁ። ሰብስክራይብ ስታደርጉ የማሳወቂያ መልእክት እንዲደርሳችሁ አጠገቧ ያለችውን የደውል ምልክቷን ማብራታችሁን እንዳትረሱ። ከዛሬው ቪዲዮ ያላችሁን ሀሳብ አስተያየት ኮሜንት ላይ እንድታስቀምጡ በአክብሮት እጠይቃችኋለሁ። በሌላ አስተማሪ አነቃቂ ቪዲዮ እስክንገናኝ ቸር ሰንብቱ።